ምን ማድረግ እንደምችል ስለምታቅ ማለት ነው። ምን ማድረግ እንደምችል ስለምታቅ ጭንቅላቴን ስለምታቀው በየደቂቃው ነው ስልኩን የምታጠፈው። አሁን እመጣለሁ እኮ። የት ልምጣልህ? አብርሽ ላይ ላደረጉት ነገር ዋጋ እንዲከፍሉ አድርጋቸዋለሁ። አብርሽ ላይ ያሰሩበትን ድግት በተዘዋዋሪ ራሳቸው ከወንድም በላይ የሚያዩት እህቶች ያሉት ወንድሞች ያሉት እናት አባት ያሉት በጣም ተወዳጅ ሰው ነው። አንተ ወንድ ነህ ብቻ ስልክህን 10 ደቂቃ ኦን አድርግልኝ። አብርሽ ጎን ደግሞ ለመሆን አንድና አንድ ምርጫው ምንድነው? መስተፋቅር የተሰራባት ልጅ ሩታ እስከመሆኗ መጠን ሩታን ማድነቅ ማወደስ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከረማችኋል? ዛሬ በጣም የሚያስገርም ነገር ነው የገጠመኝ። ያው እንደነገርኳችሁ ነው። ማታም ጠዋትም በቃ እኔ ይሄንን ጉዳይ ከሰማሁበት ሰዓት ጀምሮ ስልክ እየደወልኩኝ ነው። ዳኒ ጋር እየደወልኩለት ነበረ። ዳኒ ነው አንስቶልኝ አሁን አብርሽ ያለበት ሁኔታ ጥሩ አይደለም፣ እኔን ራሱ ተስፋ አስቆርጦኛል አይነት ነገር ነው ያለኝ። ያው ግን በወንድም ተስፋ አይቆረጥም፣ እሱም ተስፋ አይቆርጥም፣ እኔም ተስፋ አልቆርጥም። ከዳኒ ጋር ሆነን ተገናኝተን ማስተካከል የምንችለውን ነገር እናስተካክላለን። ግን ሌላው በጣም የሚያስገርመው ደግሞ የስልክ ጥሪ የሚያስገርመው ኤፍሬም ጋር ደውዬለት ነበር። በጣም በተደጋጋሚ አላነሳልኝም ነበርና ገራሚ ቴክስት ልኮልኛል፣ የማስፈራሪያ ማለት ነው። እና ከዚህ በኋላ ማጣቆም ከሆነ ምናምን ነገር ዋጋን ታገኛለህ አይነት ነገር ነው። ቴክስቱን አሳያቸዋለሁ፣ ምን አይነት ቴክስት እንደላከልኝ ታዩታላችሁ። እዚህ ስክሪን ላይ ያሳያቸዋለሁ። እና አሁን ግልጽ አድርጌ ልንገር፣ ደውዬልህ አንስተህ ሞራሉ አይኖርህም፣ ደፍረህ እንደማትናገረኝ አውቃለሁ። ስለዚህ ያለህን ሞራል ጨምቀህ ራስህን አበርትተህ እንደምንም ብለህ የጻፍኩት ቴክስት እንደሆነ ተስፋ አደርጋለሁ እንጂ አንስተህ አንተ እኔን እንደዛ ልትናገረኝ አትችልም። እሱን አውቃለሁ። እስቲ እንግዲህ ተመልካቾቼ ቴክስቱን አሳያችኋለሁ፣ ግን ለበለጠ መረጃ ለምን እንደውለትና ከዛ ምን እንደሚል እስቲ እንየው። ማለት በዚህ ልክ ሞራል ኖሮት እኔን ይናገረኛል። አሁን ቅርብ ሰዓት ነው በእርግጥ ቴክስቱን ያላከልኝ። እስቲ ልደውልለትና እስቲ ምን አይነት ሞራል እንዳለው እናያለን። እንግዲህ የጠራ ነው ያንሷል ብዬ አስባለሁ። ቅርብ ሰዓት ቴክስት ያደርግልኝ፣ ለዛ ነው ካሜራ አነስ። ሄሎ ኤፍሬም፣ አሪፍ ማስፈራሪያ ነው ደርሶኛል እና በጣም ፈሮኝ በእናትህ እሺ ኤፍሬም ነህ? አዎ ምን አገባ ኤፍሬም ነው ማለት ነው። አገባ ምኑ ነው የሚቀርብኝ? ሁሉ ነገር ነው የሚቀርብህ። ለምን አልፈ ህይወትን አትኖር? ይኸውልህ የሰማኸኝ ከሆነ ማለት ነው ያለህበትን ቦታ ብቻ ንገረኝ። እኔ ያለህበት እመጣለሁ። አንተ እኔ ጋር መተህ ምናምን የምታስፈራራኝ የምትደነፋብኝ አይነት ሰው አይደለሁ። እኔ ያለህበት ቤትህ ያለህበት ጓዳ እመጣለሁ። ሲጀምር እኔን ፈርተህ ነው መሰለኝ ቤት ራስ መምጣት ያቆምከው። እሺ የት ልምጣልህ? አሁን እመጣለሁ እኮ። የት ልምጣልህ? አይደለም ኤፍሬም ማነህ? ስልኩን አስነስቶት ነው
እሺ እኔን መገኘኝ ታውቃለህ፣ ቢሮዬን ታውቀዋለህ፣ መምጣት ትችላለህ። እኔ ግን አንተ ጋር መምጣት አልቻልኩም። እማውቀው ቦታ ላይ ሁሉ መጥቼ አጥቻለሁ። ስለዚህ የአብርሽ ጉዳይ እንደሆነ ታውቃለህ አይደል? ስለዚህ ያለህበት የገዛ ወንድሙን አንተ ወንድሙን ትከታተላለህ። የገዛ ወንድሙን ምን አገባህ አንተ? እኔ ለሐቅ ነው እንጂ ለደም አይደለም የምኖረው የደም ወንድሙ ስለሆነ ስጋው ስለሆነ ከበደለው እኔ አልቆመለትም ማለት አይደለም። የሰማኝ ነው። አንተ ራስህ ሰማኝ። ከወንድም የበለጠ አንተ ምን ቤት ነህ? ምን አገባህ? እሱ ለኔ የዋለልኝ ውለታ ከወንድምም በላይ ነው። እናንተ ደደቦች ስለሆናችሁ ያደረገላችሁን ነገር መቁጠር ስለማትችሉ በጣም ፈራሁ። በእናትህ እኔ የነገርኩህ እኮ ነው ያለህበት ቦታ ልምጣልህ እያልኩ ነው ያለህበት እኮ ነገር። እሺ ንገረኝ ያለህበትን ቦታ። እሺ ችግር የለውም። አንተ ብቻ ማለት ነው ይሄንን ስልክ ለ5 ደቂቃ ወይ ለ10 ደቂቃ ክፍት አድርጋ አስቀምጠው። ጂፒኤሱን ተከትዬ ያለህበት ቦታ መጥቼ አንገትህን ጎትቼ አወጣለሁ። ግን አንተ ምን ማድረግ እንደምችል ስለምታውቅ ማለት ነው ምን ማድረግ እንደምችል ስለምታውቅ ጭንቅላቴን ስለምታውቀው በየደቂቃው ነው ስልኩን የምታጠፈው። በቤተሰብ እመጣልሃለሁ። አንድ ነገር ልንገርህ፣ የኔ ቤተሰቦች የኔ ወንድም ለኔ ሊሞትልኝ የተዘጋጀ ነው። እንኳን ሊገለኝ ይቅርና ተወር ሊሞትልኝና ዛሬ ሞትልኝ ብለው ሊሞትልኝ የተዘጋጀ ነው። ይሄ አንተ እና ኤፍሬም ግን እያደረጋችሁ ያላችሁት ነገር ይኸውልህ፣ ስርዓትህን ያዝና አውራኝ። ወንድ ከሆንክ ከወንድ ከኔ ጋር አውራ። እናቴንም እህቴንም እዚህ ቦታ ውስጥ ማስገባት አይጠበቅብህም። እየሰማኝ ነው? ስለ እነሱ ደግሞ የምታወራ ከሆነ ምላስህን ነው ጎትቼ ማውጣል። እየሰማኝ ነው? እኔ እየሰማኸኝ ነው? እኔ ሽንታም አይደለሁም፣ እንዳንተ ሴታ ሴት አይደለሁም። ተደብቄ ጓዳ ለጓዳ ምናምን ነገር ምሯሯጠው እኔ እየነገርኩህ እኮ ነው። ይሄው ቀላል ነገር ነው። አንድ ጥያቄ ነው የጠየቀዋለሁ አይደል? የት ነው ማገኘህ? ያለህበት ልምጣ አሁን በዚች በ10 ደቂቃ ውስጥ ንገረኝ ያለህበትን። አንተ ወንድ ከሆንክ እኔ ጋር ቀጥታ መምጣት አትችልም? ትፈራኛለህ? ይኸውልህ እስቲ አንተ ወንድ ነኝ ካልክ ስልኩን በየሰዓቱ አታጥፋው። ለ10 ደቂቃ ብቻ ኦን አድርገው። አይ እና ወንድሜን በገንዘብ እንድሸጠው እየሞከርክ ነው? ምንድነው እዚህ ሰው ወንድማ እንደ ያለው ምንድነው? በቤተሰብ መሀል የምትገባው አንተ እያሰራችሁበት እኮ መስተፋቅር ብቻ አይደለም፣ ከባድ ድግምት ነው ይሄኛው ነገር። እለት እየጨመረ በሄደ ቁጥር ከባድ ሲቹዌሽን ውስጥ ነው የሚገባው። ህይወቱ እስከሚጠፋ ድረስ ሊሆን ይችላል። ሲጀምር ፎል ባትሰራ የገንዘብ ድርድር አታመጣም ነበር። እንድትወጣ ነው በቃ እንድታወን እኮ ነው። ታወን ነው በሰላም እንኖርበት ነው። ማይመለከቱት ትልቅ ብለን ትገባለህ ነው። እንዴት ነው የማይመለከተኝ? አብርሃም ማለት እኮ ማለት ነው የሰማኸኝ ነው። ያንተ ወንድም የናንተ ወንድም ብቻ አይደለም። አብርሃም የናንተ ወንድም ብቻ አይደለም። በጣም ብዙ የሚወዱት ከወንድም በላይ የሚያዩት እህቶች ያሉት ወንድሞች ያሉት እናት አባት ያሉት በጣም ተወዳጅ ሰው ነው። ከናንተ ጋር ደም ብቻ ነው የሚያነካካው። እኛ ወንድሞች ነን ነው በቃ። አማርኛ የገባ አይደለም እንደ አማርኛ
እሺ ማን አንተ? ምን አገባህ ስለማን ነው አንተ? እርግጠኛ ነኝ ታውቀኛለህ? አውቃለሁ። በደንብ ነው የማውቅህ። እኔ ብዙ ነገር አድርጌልሃለሁ። ቋንዴ ረስተኸው ነው እንዴ? ማለት ተወው ማለት ምንም ችግር የለውም። አሁን ይኸውልህ ቶይቅ እኔ በጣም እያጨናነቅከው ነው ጓደኛዬ። ቤተሰቦቹን በጣም እየረበሽክ ነው ያለኸው። እኔ ብር የምትፈልገውን ያህል እኔ ልስጥ፣ እሱ ጋር አይደርስም፣ ማንም ጋር አይደርስም። በእኔና ባንተ ብቻ ይለቅ። እሺ ያንን ከሆነ የምታወራው ስለ ገንዘብ ድርድር ምናምን አታስበው፣ እንዳትሞክረው ሁላ ማለት ነው። ሁለተኛ ነገር ደግሞ ማለት ስለ እኔ ህይወት አይደለም የምታወራው። ዛሬ ካላገኘው ነገ አገኛለሁ። ነገ ደግሞ ሳገኝህ ላወራሁ ለእያንዳንዱ ነገር ዋጋ እንድትከፍል አድርጋለሁ። ጨርሻለሁ። አንተ ወንድ ነህ ብቻ ስልክህን 10 ደቂቃ ኦን አድርግልኝ። ቻው። እሺ በቃ ቻው። አውራህ ጨረስክ አይደል? ምንም ጨርሰው ነገር የለም። ይኸው ነግሬሃለሁ። አማራጭ ሰጥቼሃለሁ። አማራጭ ተጠቀም። እሺ ገንዘብ እሺ ስጠኝ፣ ችግር የለውም። ገንዘብ ስጠኝና እሺ ችግር የለውም። እሺ መቼ ነው የምትሰጠኝ? ገንዘብ እንዴት ነው የምትሰጠኝ? ዛሬ ስጠኝ። አሁን አንተ ፈቃደኛ ነህ ወይ? ነው። ምን ያህል ትከፍለኛለህ? እኔ ነግሬሃለሁ። እንደነገርኩህ እናትህንም እህትህንም አጣርቻለሁ። ምን ያህል ትከፍለኛለህ? አሁን እኮ ድርድር ጀመርክ አይደለ? እንደራደር እኮ እያልኩህ እኮ ነግሬሃለሁ ነው የምልህ። ሌላ ነገር አስበህ ይሆናል ብዬ። እሺ ለማንኛውም እደውልልሃለሁ። እሺ This call is no longer being recorded. ምንድነው ሪኮርድ የሚለው? ፋይሉ እስካሁን ድረስ ሪከርድ እየተደረገ ነበር። እስካሁን ፋይሉ ሪከርድ እየተደረገ ነበር እና አመሰግናለሁ። እየቀረጽኩኝ ነበር ቪዲዮ። ድምፅህንም ሪከርድ እያደረግኩኝ ነበረ። ቪዲዮም ስር ደግሞ ድምፅ እየገባ ነበር። ስለዚህ ድምፅህን ማጣራት እችላለሁ፣ ማን እንደሆንክ ማወቅ እችላለሁ ማለት ነው። ስለ ህግ እየነገርከኝ ነው? ህግ ብቻ ነው ድምፅ ሊቀራ የሚችለው። ህግ ነው። ህግ አስከባሪ ነው። ህግ ባለበት ሀገር ውስጥ ማድረግ የለብህም እንደዚህ አይነት ነገር። በል እሺ፣ ቻው 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 ቻው። ስለ ህግ ሊያስተምረኝ ነው። እንግዲህ ተመልካቾቻችን ያው እንግዲህ እዛቻ ጠጥቻለሁ። በእህትና በእናቴ ምናምን ለማስፈራራት ምናምን ነገር ሞክረዋሉ። ግን ይሄ ምንም የሚወግረኝ ነገር አይደለም። አሁን ነው የምወጣው። ጊዜም አላባክንም እዚህ ቁጭ ብዬ። አሁን እሄዳለሁ። ስልኩን እርግጠኛ ነኝ ይዘጋዋል። ግን በድምፁ ምናምን ነገር ለማጣራት እንሞክራለን። ማን እያወራኝ እንደነበረ እውነት ለመናገር ማን እንደሆነ እኔ ማወቅ አልቻልኩም። ግን ደግሞ በኤፍሬም ስልክ ነው የደወልኩት። ስለዚህ የኤፍሬም የቅርብ ወዳጅ ምናምን ጓደኛ ነው ሊሆን የሚችለው። ስለዚህ አሁን ሄድና ቢሮ ገብቼ እነኚህ ነገሮች ለማጣራት ምናምን ነገር እሞክራለሁ። ብቻ ተመልካቾቼ ጠዋት ራሱ ወጥቼ የተወሰነ ነገር ላይክ ማጣራት የምችለውን ነገር ለማጣራት ነው ሞክሬያለሁ። ተመልካቾችም ደግሞ ስልክ እየደወላችሁ ቴክስት እያደረጋችሁ መረጃዎችን ምናምን እያደረሳችሁ ትገኛላችሁ። በቅርቡ አዲስ ነገር እንደርስበታለን ብዬ አስባለሁ። የኔ ዋናው አላማዬ አብርሽ የተሰራበት ድግምት ምን እንደሆነ ማወቅ፣ እሱን ካወቅን በኋላ እሱን ጤናውን መመለስ ነው። የነሱን ነገር በኋላ እንደርስበታለን። እነሱን ለህግ ማቅረብ፣ ላደረጉት ነገር ዋጋ ማስከፈል ምናምን ነገር እሱ ከአብርሽ ሰላም መሆን በኋላ መምጣት መድረስ የሚችል ነገር ስለሆነ እዛ ነገር ላይ ጊዜን በመግደል ምናምን ነገር እንትን ምዳክር አይነት ሰው አይደለሁም። ስለዚህ ዋና ፖይንቴ ምንድነው? አብርሽ እንዴት ነው ሰላም መሆን የሚችለው? አብርሽ እንዴት ነው ደና መሆን የሚችለው?
የሚለው ነው አቴንሽን ማድረግ ፈልገው። በነገራችን ላይ በጣም ብዙ ነገር በዚህ እርግጠኛ ሆኜ ሳወራ ግራ የተጋባችሁ ሰዎች እንዳላችሁ ምናምን ነገር ከኮሜንታችሁ አንደርስታንድ ለማድረግ ምናምን ነገር ሞክሬያለሁ። የተወሰነ ቅንጭብጭብ በቪዲዮ እስቲ አንዴ ላሳያችሁና እዚህ ጋር አይተን እንመለስ። ዱላ ይዘን ነው ተሰናጋፊ ዱላ ይዘን ሰማይ ዱላ ይዘን ዳለጋ ገመና ሰማይ ከማኛ እንጂ አኑ ዱላ ይዛት ባየ እደዳልቶ በሰላም ጉዳይ ምንም አይነገር እንግዲህ አይታችሁታል ብዬ አስባለሁ። እዚች ጋር ያያችሁት ቪዲዮ የኔ የወንድሜ የአኑ ቪዲዮ ነው። ስለዚህ እዚህ ቪዲዮ ላይ ሲያደርግ የነበረውን ነገር በቅርቡ አብርሽ ይደግመዋል። ገብቷችኋል ሐሳቢ? አብርሽ ይህንን ነገር እንዳይደግመው ከዚህ ነገር ውስጥ እንዲወጣ ነው የኔ ሐሳብ። በቃ ያንን ነገር ማድረግ ከቻለን አብርሽ ሰላም እንዲሆን ማድረግ ከቻለን በቃ ሌላ ምን እንፈልጋለን? አኑ የኔ ጓደኛዬ ወንድሜ እግሬን እየነከሰኝ ነበር። በዚህ ልክ ሩታን ከተናገርንበት አሁን ባለበት ሁኔታ ላይ ዳኒም እንደነገረኝ ማለት ነው። ዳኒም የነገረኝ ስለ ሩታ ቅንጣት ታህል እንኳን ትንሽ እንኳን ስለሷ መጥፎ ነገር ማውራት ከጀመርክ ይቀያየርብሃል አለ። ገብታችኋል? ይህን ነገር ባይነግረኝም እኔ የማውቀው ነገር ነው። አኑ የሚዋደደው የሚፋቀረው ከኪያ ጋር ነበር። በመሃል ግን አንድ ሰላም የምትባል ልጅ መጣ። አኑ የምትወደው ልጅ መስተፋቅር አሰራችበት። ከዛ ኪያን እንዲጠላና እሷን እንዲወዳት አደረገች ማለት ነው። አሁን አብርሽ ላይም የተደረገው ነገር ያ ነው። ሩታ ድግምቱን አሰርታበታለች። ድግምቱን ደግሞ ያሰራችበት እሷን እንዲወድና እሷን ደግሞ እንዲጠላ ነው። ሄርሜላ እንዲጠላ ማለት ነው። ስለዚህ ሂደቱ ፍሰቱ ምናምን ነገር ሁሉም እንቅስቃሴ ውስጥ ስለነበርኩኝ እኔና ሶፊ አብረን ስለነበረን በሂደቱ ይሄንን ነገር አሁን ዳኒ የሚነግረኝን ነገር ቀደም ብዬ የማውቀው ነገር ነበረ ነው። ስለዚህ ዳኒ አሁን እኔ ጋር ደውሎልኝ ቀደም ብሎ እኔና ዳኒ አውርተን ምናምን ነገር ቢሆን ኖሮ ይሄኛውን ነገር አይሳሳትም ነበረ። አብርሽ ጎን መሆን ነበረበት። አብርሽ ጎን ደግሞ ለመሆን አንድና አንድ ምርጫው ምንድነው? መስተፋቅር የተሰራባት ልጅ ሩታ እስከመሆኗ መጠን ሩታን ማድነቅ፣ ማወደስ፣ ማቆልባቀስ አስፈላጊ ነው። አሁን ለምሳሌ እኔ አብርሽ ጋር ከሄድኩኝ ኦሬዲ ስለኔ ነግረውታል። ስማችንን እያጠፋ ነው ምናምን ብለውታል። እኔን ማየት እንደማይፈልጉላ ነው ዳኒ ነገረኝ። እንዳያየህ ነው ያለኝ። ያ ሁሉ ነገር አድርጌለት እንዴት ገመናቸውን የቤተሰቦቼን እንዴት አደባባይ ላይ ያሰጣል እያለ ነው አብርሽ። ይሄን ነገር ነው ሄጄ ላስረዳው ራሱ አልችልም። እርግጥ ነው ለኔ በጣም ብዙ ነገር አድርጎልኛል አብርሽ። በጣም ብዙ ነገር ከምላችሁ በላይ ብዙ ነገር አድርጎልኛል። እንዲህ ነው ብዬ ራሱ እንዳወራ ያልፈቀዳቸው ብዙ ነገሮች ያደረገልኝ ነገሮች አሉ። ሚዲያ ላይ እስከዛሬ አውርቼ አላውቅም። ምክንያቱም እንዲወራለት አይፈልግም ልጁ። ትልቁ ኳሊቲው እሱ ነው። እኛ ትንሽዬ ለሆነ ሰው ትንሽዬ ነገር ስናበረክት ያንን ነገር ካልታየልን ሰው ካላወቀልን ምናምን ግብግብል። አብርሽ ልዩ ኳሊቲው ይሄ ነው። በጣም ብዙ ሰዎችን ሰፖርት አድርጓል። በጣም ብዙ ሰዎች እነ ዳኒን ጨምሮ ከአብርሽ ብዙ ጥቅም አግኝተዋል። ግን አንዳቸውንም ምን ያገዝኳቸው ሲል ሰምታችሁ አታውቁ። ኢቭን ተውት፣ እሱ መናገሩ ምናምን እኮ ተውት። የተደረገለት ሰውዬ ራሱ ስለ አብርሽ ጥሩ ነገር እንዲያወራ አይፈቅድም። ቢፈቅድ ኖሮ እኔ ነበርኩኝ መጀመሪያ ላይ የማወራው። አብርሽ ካደረገልኝ አንፃር እኔ ነበርኩኝ ሚዲያ ላይ ወጥቼ አብርሽ እንደዚህ አድርጎልኛል፣ እኔን እንደዚህ አይነት ቦታ ላይ እንድቀመጥ እንድቆም አድርጎኛል። ለኔ ብቻ አይደለም አቅራቢያ ላይ ላሉት ሰዎች፣ ለጓደኞቼ፣ ለወንድሜ ምናምን ነገር ማለት ነው። ስለዚህ ይሄኛው ሰው ሽምድምድ ብሎ ክስም ብሎ እንዲወርቅ አላደርግም በፍጹም፣ ህሊናዬም አይፈቅድልኝም። ስለዚህ እኔ ብቻዬን ምንም ማድረግ አልችልም። ከዚህ ቀደም እንደምንሰራው ከዚህ ቀደም እንደምናደርገው የእናንተን ትብብር በሰፊው ፈልጋለሁ።
ስልክ ቁጥሬን እያስቀመጥኩላችሁ ነው። በስልክ ቁጥሬ የምታውቁትን ስለ አብርሽ የምታውቁትን ነገር እያንዳንዱን ነገር አስቀምጡልኝ። ትንሽ የሚባል መረጃ የለም ወይ የሆነ ገጠር አካባቢ ላይ ምናምን ጠንቋይ ቤት ይዘውት ሲሄዱ ሊሆን ይችላል ወይ የሆነ ድግም ታሰርተውበት ምናምን የመጡበት ቦታ ላይ ወይ ሩታና ኤፍሬም ታይተው ሊሆን ይችላል። እሱን ነገር እናንተ ንገሩኝ። እሱን ከነገራችሁኝ አሁን በድጋሚ እየደወለ ነው። ስለዚህ አልሰማው። ስለዚህ እኔ አሁን ጊዜን ማባከን አልፈልግም። ጊዜን አላባክንም። አሁን እወጣና ስልኩ እንደዚህ ክፍት ከሆነ ያለበት ቦታ ሄጄ መንቁርቱን ይዤ አብርሽ ላይ ላደረጉት ነገር ዋጋ እንዲከፍሉ አደርጋቸዋለሁ። አብርሽ ላይ ያሰሩበትን ድግምት በተዘዋዋሪ ራሳቸው እንዲነካቸው ነው ማድረገው። ልክ ላይሆን ይችላል ግን አይመለከተኝም። ከዚህ ቀደም ምን አደረግን መሰላችሁ? በአንገት ሀብል ነበር አኑ ላይ ሰላም የሰራችበት። ከዛ የአንገት ሀብሉን የሚመስል አይነት ነገር ይዘን መጣንና ዳኒ እኔን አሁን አብርሽ ምንም ሊያናግረኝ እንደማይፈልግ ምናምን ነግረኛል። ግን ይሄንን መንገድ ስትጠቀሙት የአንገት ሀብል ያሰሩበት ላይ እስቲ ለምን ቪዲዮን አታዩትም? ቪዲዮን እዩትና እዚች ጋር ከዛ በኋላ ትረዱኛላችሁ። ሰላም ሆነን እንፈልጋለን። ይሄው ሰላም ነኝ ቶፋ። እሺ ይቹት ሰላም። እሺ አንተ ፈልገው ነው ደስ እያለኝ ነበር ማደርገው ይሄን ነገር ይሁንሽ በፍላጎት ቢሆን ግን ይሄ ነገር ነው እያስገደደ ያለው ዋኑ ካንገትሽ ላይ እንዳትወጪ ታራሱ አንገት ላይ እናትነት። እንግዲህ ቪዲዮ ላይ ላያችሁት ቪዲዮ ላይ የአንገት ሀብሉ ማድረግ አልፈለገችም ልጅቷ። ለምን ታውቋለች ምን ሊያደርግ እንደሚችል ሙሉ ነገሩን ጠንቅቃ ታውቋለች። ስለዚህ እሷ ጠንቅቃ ስለምታውቀው ጉዳዩ ያንን ነገር መደፈር አልፈለገችም። ገብቶቻል? ስለዚህ እቺ ልጅ ሰላም መሆን የፈለገችው የሰውን ሰላም እየነሳች ነበር። አሁን ሩታም ያንን ነገር ነው ያደረገችው። ስለዚህ ምንድነው እሳትን በእሳት ነው የሚባለው፣ በውሃ አይደል። እሳትን በእሳት ነው አንዳንድ ጊዜ ማጥፋት ያለብን። ስለዚህ እነሱ ባደረጉት ነገር አጸፋውን በዛው ነገር እንመልስላቸዋለን ማለት ነው። ስለዚህ አብርሽ እንዲህ ጅልግግ ያለ ሰው እንዲሆን ላደረጋችሁት ሰዎች ራሱን ደግምባችኋለሁ። ያንን ማድረግ ደግሞ ለኔ በጣም ቀላል ነገር ነው። እሱን ጠንቃችሁ ታውቃላችሁ። ከዛ እንዲህ በደን ትሆናላችሁ ማለት ነው። እንደ አብርሽ እንዲህ ሮቦት ሆናችሁ እና ምን የምትሉ ሰዎች እንድትሆኑ ማድረጋችሁ። ስለዚህ ያንን ነገር የማትፈልጉ ከሆነ አሁንም የመጨረሻ እድል ሰጣችኋለሁ። እድላችሁን ተጠቀሙበት። ከዛ ውጪ ግን ሌላ ምንም የማወራው ነገር የለም። እንግዲህ ተመልካቾቼ አዳዲስ ነገር ካለ አሳውቃችኋለሁ በየሰዓቱ እየመጣሁ። ምንም አዲስ ነገር ደግሞ ከሌለ ደግሞ እናንተ አዲስ ነገር እንዲኖር አድርጉልኝ። ስልክ ቁጥር ያለ ኢንፎርሜሽን ስጡ እና ደግሞ ይሄ ቪዲዮ ብዙ ሰዎች ጋር እንዲዳረስ አድርጉ። ላይክ እና ሼር ካደረጋችሁ በጣም ብዙ ሰው ያየዋል፣ ቡስት ያደርጋል ምናምን ነገር ብዙ ሰዎች ያዩታል። ብዙ ሰው ባየ ቁጥር ደግሞ መረጃው ይደርሳቸዋል፣ መረጃ ይደርሱኛል ማለት ነው። ስለዚህ በቀላሉና በአጭሩ ይህንን ጉዳይ መጨረስ እንችላለን ማለት ነው። ስለዚህ አሁን ጊዜ አላባክን ከእናንተም ጋር ያለውን ነገር ለመጨረስ ያህል ነው። እስካሁን ድረስ ስለተከታተላችሁኝ፣ ስሜቴን ስለተጋራችሁት፣ የእናንተንም ስሜት ተጋርቻለሁ። እውነት ለመናገር ላይክ ከእናንተ እንደው ሊበልጥ ይችላል የኔ ስሜት እውነት ለመናገር ብቻ ግን ሰላም ይሆናል፣ ደስታ ይመጣል። ያንን ተስፋ እያደረግን ወደፊት እንገሰግሳለን። እስካሁን ድረስ ስለተከታተላችሁና ስላገዛችሁኝ በሐሳብ ባስተያየታችሁ ምናምን ነገር አብራችሁኝ ስለነበራችሁ ለእያንዳንዱ ሰዎች ላቅ ያለ ምስጋናዬን አበረክትላችኋለሁ። ላይክ እርዳታ ደግሞ ከኔ የምትፈልጉ ሰዎች ምናምን እንዳላችሁ ኮሜንት ላይ ምናምን አስቀምጣችሁልኝ። አሁን ላይ ትንሽ ጥሩ ሁኔታ ላይ ስላልሆንኩኝ ነው ትንሽ 1-3-4 ቀን ምናምን ነገር ከጠበቃችሁኝ በምችለው ነገር ሁሉ ሰፖርት አደርጋችኋለሁ። ላይክ በምችለው የገንዘብም ሊሆን ይችላል ቻናላችንን ማሳደግልንም ያላችሁ ሰዎች ምናምን ኮሜንት አይቻለሁ። እንደዚህ አይነት ሜሴጅ ለማስተላለፍ አንዳንድ ጊዜ እንደዚህ ሶሻል ሚዲያ በጣም ኢንፍሉዌንስ ያደርጋል፣ በጣም ያግዛልና እሱንም አግዛቸዋለሁ። በጣም ብዙ ነገሮችን ሰፖርት አደርጋቸዋለሁ። ግን አሁን ላይ ያለውበት ሲቹዌሽን ጥሩ ስላልሆነ ነው። ብቻ እንደዛም ሆኖ ያቅሜን ለማድረግ ሞክራለሁ። እስካሁን ስለተከታተላችሁኝ በድጋሚ በጣም አመሰግናለሁ። ክበሩልኝ።